የደቡብ አፍሪካ ጸረ ፍልሰተኞች ተቃውሞ ባለፈው ማክሰኞ ቢጠናቀቅም በደቡብ አፍሪካ ለሚኖሩ ኢትዮጵያውያን ግን ዛቻና ማስፈራሪያው በዚሁ አላበቃም። ከዋና ከተማዋ ውጭ የሚገኙና በኢትዮጵያውያን የሚተዳደሩ ሱቆች በመዘጋት ላይ ናቸው። በደርባን እንዲሁም በሌሎች አካባቢዎች ሱቆች ከመዘረፍ በተጨማሪም እንዲቃጠሉም ተደርገዋል። ይህንን አስመልክቶ አዲስ ማለዳ በደቡብ አፍሪካ የተባበሩት ኢትዮጵያውያን ማህበር ፕሬዝዳንት የሆኑትን ዮሐንስ ሀቢቡንና በዛው በሀገሪቱ ያለውን የኢትዮጵያን ማህበረሰብ ላይ አተኩሮ የሚሰራውን ድርጅት ሴፍቲ ኮሚኒቲ ፎረም የሚመሩትን ገዛሃይ ሱማሞን አነጋግራለች። ሁለቱም ሱቆች መቃጠልና መዘረፋቸውን አንስተዋል። አቶ ገዛሃይ ደግሞ በቅርቡ በተለያየ ቦታ በሚኖሩ ኢትዮጵያውያን የተላለፈና ኢትዮጵያውያን ታጠቁ የሚል መልእክት ያለው የሐሰት መረጃ ለከፋ አደጋ አጋልጦናል ብለዋል። አክለውም የፕሬዝዳንት ራማፎዛ ዝምታ እያስፈራቸው እንደሆነ አንስተዋል። አዲስ ማለዳ በቅድሚያም አቶ ዮሐንስን አግኝታቸዋለች። ደቡብ አፍሪካ አሁን ላይ ምን ላይ ነው ያለችው? ጸረ ፍልሰተኞች ተቃውሞ ውስጥ ቀጥሏል ወይ? እንዲሁም በኢትዮጵያውያን የሚተዳደሩ ሱቆች እንዲዘጉ እየተደረገ መሆኑን ተቃዋሚዎች ከሚያስተላልፏቸው መረጃዎች መረዳት ይቻላል። እና አሁን ላይ ከሰልፉ በኋላ ምን እየተካሄደ ነው በደቡብ አፍሪካ? አዎ እንግዲህ ያው መጀመሪያ የተባለው ጁን 30 ሰልፉ ቀን በሰላም አልፎ ነበር። እንግዲህ ያ ነገር በጁን 30 አልቆመም። እንግዲህ አንዳንድ አካባቢዎች ያው ሆትስፖት የሆኑ እንደ ኬንሲንግተን፣ ደርባን ዙሪያ፣ ማሪስበርግ ሎኬሽኖች ላይ ከተማ ሳይሆን ጆሃንስበርግ ዙሪያ ያሉ ሎኬሽኖች ጋር እንደና ቶኮዛ የሚባል ፓልሚሪ ቶኮዛ የሚባል አለ። እንግዲህ ሱቡኬ የሚባል አለ እና እዛ አካባቢ አሁንም ችግር እንዳለና ያው አበሾችን ያው ዘግታችሁ ውጡ እያሉ እያስቸገሩ እንደሆነ ነው። በቃ እንዲህ አይነት ችግር አለ። ያው ከተሞቹ ሳይሆን ሎኬሽኖቹ ላይ ሸርፊል የሚባል ቦታ አለ። ድሮም ችግር ያለበት ነው። ማት ሱቆች የተዘጉበት ነበር። አሁንም እዛ አካባቢ ነው እንቅስቃሴ እየተደረገ ያለው። ቫሊ ሪጅን ሸርፊል የሚባል ጆበርግ ዙሪያ ነው። ሱቡቄ፣ ፍርናቄ ዙሪያ ላይ እንዲህ አይነት ችግር አለ። እንደው አበሾችን ብቻ ነው እንዲወጡላቸው እየወተወቱ ያሉት በቀጣይነት? አይ ይሄ ታውንሺፕ ቢዝነስ ላይ ኮንሰንትሬትድ ሆኖ ያለው አበሻ ነው፣ ሌላ የለም። ያለው አበሻ ነው። ይሄ ስፓዛ ሾፕ ያለው አበሻ ነው በታውንሺፕ ላይ። ሌሎቹ የሉም። ሌሎቹ ታውንሺፕ ላይ እንደ አበሻ የሉም። ጥቂት ሶማሌ ነው ያለው፣ ብዛት አበሻ ነው ያለው። እንግዲህ ታውንሺፕ በምትገባበት ጊዜ እነዚህ የገጠር ከተሞችን ገጠር በምትገባበት ጊዜ ያው አበሻ ስለሆነ ነው። ሌላውም ስለሌለ ያለውን ሁሉ ነው። አበሻውም ብቻ አይደለም ግን እንዳለ አበሻ ስለሆነ ነው አበሻ ላይ ትኩረት እየሰጡት እየሳበው የአበሻ ቢዝነስ። መረጃው ካለውት እስካሁን በደርባን አካባቢ የተዘረፉ ሱቆች ምን ያክል ናቸው? እንደው በአሃዝ ይታወቃሉ? እንደው እንዳጠቃላይ መረጃው ካለ እዛ እንግዲህ ደርባን ዙሪያ እንግዲህ 20 በላይ ሱቆች እንደተዘረፉ ነው። 20 በላይ ሎኬሽን ደርባን ዙሪያ ያሉ ማሪስበርግ ደርባን ዙሪያ ላይ ሎኬሽን አሁንም በትክክል ከተማው ሳይሆን ሎኬሽን አካባቢ 20 ያላነሱ ሱቆች ተዘርፈዋል። በሌሎቹ አካባቢስ እንዳጠቃላይ እዚህም እንግዲህ ጆበርግ ዙሪያ ጆበርግና አካባቢ ሶዌቶን ይዞ ሸርፊልን ይዞ ሱቡኬን ይዞ ፓምፕሪጅን ይዞም እንደዛው ከዛው ማይተናነስ ሱቆች ናቸው የተዘረፉት ማለት ነው። አሁንም ያው በትልቅ ትንቅንቅ በጥበቃ ላይ ነው ያሉት። እዚህ እንግዲህ ጀርሚስተን ይሄ ጆበርግ ዙሪያ ያሉ ናቸው ማለት ነው። ኪምቢሳ፣ ጀርሚስተን፣ ሸርፊል፣ ሶዌቶ፣ ሱቡኬ፣ ፍርናቄ በሚባሉ አካባቢዎች ጥቂት የማይባሉ ሱቆች ናቸው የተዘረፉት። እንደው የሱቆችን መዘረፍ ተከትሎ እንደው ኤምባሲው የሰጠው ምላሽ አለ? የኢትዮጵያ ኤምባሲ በደቡብ አፍሪካ
ከደቡብ አፍሪካስ መንግስት የተባለ ነገር አለ እንደ በዚህ ጉዳይ ላይ በሱቆች መዘረፋቸውን ተከትሎ? እንግዲህ ያው የደቡብ አፍሪካ መንግስት መግለጫ ሰጥቷል እንደሚቃወሙ፣ ማንም ዝርፊያ ማካሄድ እንደሌለበት ለዚህ ታክስ ፎርስ ሁሉ ተዘጋጅቶ ነው ያለው። ይሄንን ፕሪቨንት ለማድረግ ለመከላከል መንግስት የሚደግፍ ነገር አይደለም። ያው እንግዲህ ኤምባሲ ምንም የሚያደርግ ነገር አይደለም እኮ እዚህ ሎካሎች ናቸው እያደረጉ ያሉት ማለት ነው። ሎካሎቹ እያደረጉ ስላሉ የኢትዮጵያ መንግስት ኤምባሲ ምንም የሚያደርግ ነገር የለም። ኦልሬዲ ይሄን ተቃውሞ ብዙ ጊዜ እንትን ብለዋል። ስለ ህዝብ ዳንነት፣ ስለ ንብረታቸው ዳንነት በተደጋጋሚ መግለጫ ሰጥተዋል። ለኮሚኒቲውም የጥንቃቄ መልክቶችን አስተላልፏል። ሱቃቸውን በደንብ ጠብቁ ተብሎ ያው ችግር ሊመጣ ስለሚችል ከሰልፉ ባሻገር ሊኖር ስለሚችል ብሎ የጥንቃቄ መልክት በተደጋጋሚ አስተላልፏል። ኤምባሲ ማለት ቀጣይስ ምንድን ነው የሚሆነው? በዚህ ከቀጠለ ማህበረሰቡ ምን ያስባል? እንግዲህ ቀጣዩን እንግዲህ ቀላል ጊዜ የሚመጣ አይመስለኝም። ምክንያቱም ያው ኦልሬዲ ፊት ለፊታችን ያለው ምርጫ ስለሆነ እነዚህን ደግሞ ሎካሎችን ህዝቡን ይሄ ሎካሎችን እየተጠቀሙ ያሉ ፓርቲዎች አሉ። ፋይናንስ እያደረጉ ምን እያደረጉ ይሄንን እንዲታወጧቸው፣ ይሄ ካከራያችሁ ለውጭ ዜጋ ወረቀት ስለሌለው ካከራያችሁ 10,000 ትቀጣላችሁ ተብሏሉ የቤት ባለቤቶች። ያው ያንን ፍራቻ ነው አሁንም እየፈሩ ውጡልን እያሉ ያሉት አንዳንዶቹ የቤት ባለቤቶች ማለት ነው፣ ላንድ ሎርዶች ማለት ነው፣ አከራዮቹ ያንን ፍራቻ ያችን ነገር ስለሰሙ ይሄቺ ነገር ስለወጣች ወረቀት የሌለውን ህገወጥ ስደተኛ ለህገወጥ ስደተኛ አከራይታችሁ ያላችሁ 10,000 ስለተባለ ያችን ይዞ ነው እያስቸገሩ ያሉት። በእርግጥም አብዛኛው ምንም አይነት ህጋዊ ፈቃድ ሳይኖር ነው ይሄንን ቢዝነስ እያካሄደ ያለው። ያ ችግር ስላለብን አብዛኛው አንዶክሜንትድ ነው የኛ ኢትዮጵያውያን። ይሄ ምክንያት ስለሚሆን ቀላል ጊዜ የሚመጣ አይመስለኝም። እግዚአብሔር እስቲ ጣልቃ ገብቶ ምናልባት መንግስት ከመንግስት ጋር አድርጎ የሆነ እንደ ግሬስ ፔሪድ የሚሰጥ ከሆነ ይሄ ወረቀት የሚስተካከልበት መንገድ ካልተሰራ አሁንም ቀላል ጊዜ ወደፊት የሚኖር አይመስለኝም የሚል ግምት ነው ያለኝ። በትክክልም ቀላል ጊዜ አይሆንም። ምክንያቱም አብዛኛው ህዝባችን ከኮቪድ 19 በፊት ጀምሮ የመኖሪያ ፈቃድ እየተሰጠ አይደለም። ያለ መኖሪያም ፈቃድ ነው ሰው ሱቅ እየሰራ ያለው። ያ ችግር ስለሚኖርብን ቀላል ጊዜ የሚሆን አይመስለኝም የሚል ግምት አለኝ። አሁን የሚቀጡት እንዳሉ እነዚህ የተለያዩ የፖለቲካ ፓርቲዎች ናቸው ይሄን 10,000 መቀጮ ብለው ያስቀመጡባቸው ወይንስ ከመንግስት ጋር ግንኙነት አለው? ይሄንማ መንግስት ነው ያለው። ህጋዊ ፈቃድ ለሌለው ሰው የሚያከራይ ሰው 10,000 ይቀጣል የሚል ነገር ያስቀመጠውማ መንግስት ነው። በዛ መስመር ላይ ገብቶ ነው ሌሎች ፖለቲካ ፓርቲዎች እነዚህን አከራዮችን ያው እንትን አጂቴት እያደረጉ ያሉት ማለት ነው። እነሱን ያው ካላወጣችሁ እንትን ታደርጋላችሁ፣ ሌላው ራሳችሁ እዛ ይሄንን ቢዝነስ እንድታካሂዱ ገንዘብ ይሰጣል ብሎ መንግስት 500 ሚሊዮን ራንድ ብለዋል። የባጀት የመደበ ራሳችሁ ስሩበት፣ እነዚህን ሰዎች አውጡ እያሉ አጂቴት እያደረጉ ያሉት መንግስት ነው። መጀመሪያ ያችን ነገር አስቀምጠው ያው ፈቃድ ለሌለ ሰው ያከራየ የቤቱ ባለቤት 10,000 ይቀጣላሉ መንግስት ነው። አቶ ዮሐንስ ለሰጡኝ መረጃና ለዘወትር ትብብረው በጣም ነው የማመሰግነው። እሺ በጣም አመሰግናለሁ። እናንተም የህዝባችሁ ጉዳይ ያገባናል ብላችሁ ተከታትላችሁ ስለምትከታተሉ ይሄንን ነገር ያለውን ሁኔታ ለማወቅ ጥረት ስለምታደርጉ እኔም እዚህ ባለው በኢትዮጵያውያን ማህበረሰብ ስም እጅግ አድርጌ ላመሰግን ወዳለሁ። ይትባረክ። አመሰግናለሁ። መልካም ቀን ሁሉ። አዲስ ማለዳ ቆይታ ያደረገችው በደቡብ አፍሪካ የተባበሩት ኢትዮጵያውያን ማህበረሰብ ማህበር ፕሬዝዳንት የሆኑት ዮሐንስ አቢቡ ጋር ነበር።
አሁን ደግሞ ከሴፍቲ ኮሚኒቲ ፎረም ኃላፊ ከሆኑት ገዛኸኝ ሱማሞን አነጋግራለች። ከቀናቶች በፊት በደቡብ አፍሪካ ሰላማዊ ሰልፍ ተካሂዷል፣ ፍልሰተኞችን የሚቃወም እሱን በተመለከተ ከእናንተም ጋር ከዚህ ቀደም በተቀያየርኳቸው መረጃዎች መሰረት የዕለት ዕለት ሰላማዊ የሚመስል ነበር። ከዛ በኋላ ግን በተለያዩ አካባቢዎች ሱቆች እየተዘረፉ ነው። እንዲሁም አሁን ከደቂቃዎች በፊት በደቡብ አፍሪካ የተባበሩት የኢትዮጵያውያን ማህበር ፕሬዚዳንት የሆኑትን አቶ ዮሐንስን እያወራኋቸው ነበርና ዘረፋ እንደተባባሰ እየነገሩኝ ነበር። እንዴት ነው በእናንተ ጋር ያለው? ምን ይመስላል? አው ይሄ በደፈጣ የዘረፋ ሁኔታዎች አሉ። በጣም በከፍተኛ ሁኔታ በድብቅ በማታ እየመጡ ያው አድፍጦ ይዘርፋሉ ከመንግስት ቁጥጥር ውጭ በሆነ መንገድ። ይሄ እንደነበረ ሆኖ ደግሞ የዛሬ 6-7 ዓመት ደግሞ የቆዩ ቪዲዮዎችን እየለቀቁ አገር ቤት ያለውን ቤተሰብም ህዝብም የሚያስደነግጡ አካላት አሉ። የኛ ማህበረሰብ ስነ ምግባር በከፍል ጥሩ አይደለም። ህዝባችን እየተበደለ ነው፣ እየተዘረፈ ነው። ዶክመንት ያለውንም የሌለውንም ዘርፈዋል። ለምሳሌ አሊ የሚባል ልጅ ቴምቢሳ ላይ የዛሬ 6 ዓመትም ተዘርፎበታል። ትልቅ ሆልሴለር ካሽንኬሪ። አሁን ከትላንት ወዲያም ትልቅ ዝርፊያ ነው የፈጸሙት። በጣም አደገኛ ስትራቴጂክ በሆነ መንገድ ነው ዝርፊያ እየዘረፉ ያሉት ማለት ነው። ህዝቡ አድፍጦ ነው እየሰሩ ያሉት። ይሄ ነገር ማለት በጣም ትኩረት የሚፈልግ ነው። የመንግስትን ትኩረት ይፈልጋል። የሀገሩ መንግስት ዝምታ መስበር አለበት። አሁን ትልቁ ችግር ሆኖ እየታየ ያለ ክቡር ፕሬዚደንት ሲሪል ራማፎሳ ለምን ዝም እንዳሉ ምንም በውል አልታወቀም። እሳቸው አቋም ቢወስዱ በሀገሪቱ ላይ ያለው ህግ የማስከበር ሂደቱ ቢኖር፣ ወንጀለኞች የሚታሰሩበት አጋጣሚ ቢኖር፣ የዚህ ሀገር ሰዎች እስር በጣም ስለሚፈሩ በጣም ጥሩ እርምጃ ቢወሰድ ጥሩ ነበር። ግን እርምጃ አልተወሰደም። ህዝባችን ደግሞ እየተጎዳ ነው፣ እየተዘረፈ ነው። አሁን እንደዚህ አይነት ችግሮች አሉ። በኢትዮጵያውያኖች ላይ ወይንም በሌሎች ዜጎችም ላይ ሊሆን ይችላል እስር፣ ሞት የተከሰቱ ነገሮች አሉ። እንዳሁን በዚህ በግጭቱን ተከትሎ እስካሁን ድረስ በግልጽ የታወቀ ምንም አይነት መረጃ በዚህ ግጭት የለም። ከንብረት መውደም ውጭ፣ ከዝርፊያ ውጭ፣ ከሱቆች ቃጠሎ ውጭ፣ የኢትዮጵያን ብዙ ንብረት ከመዘረፍ ውጭ በሰው ህይወት ላይ የደረሰ መረጃ በሆነ የሰማሁት የለም። ምክንያቱም ለመረጃው በጣም ቅርብ ነኝ። የናሽናል ሲፒኤፍ ኮሚኒቲ ሴፍቲ ፖሊሲ ላይ ግሩፕ አለ። ያ ግሩፕ ናሽናል ግሩፕ ላይ ምንም አይነት የተለቀቀ ነገር የለም። ኤኒ ኢንሲደንት ሲኖር ግሩፕ ላይ ዌቢናር ግሩፕ ላይ ይለቀቃል። የሰማነው ምንም አይነት ኒውስ የለም የሰው ህይወት ላይ ደረሰ። ቃጠሎንስ በተመለከተ ምን ያክል ሱቆች ተቃጠሉ? እሱንም በዳታ ደረጃ አናውቅም። በርካታ ቦታ ላይ ብዙ ዝርፊያ ተካሂዷል። ብዙ ፕሮቪንሶች ላይ ከባባድ ወንጀሎች ተፈጽሟል። ስለዚህ አሁን ቀጣይ ምንድን ነው እያሰበ ያለው የኢትዮጵያውያን ማህበረሰቦች? ምርጫም አለና ቀጣይ ደቡብ አፍሪካ በመጪው እንግዲህ ወይ ጥቅምት ወይም ህዳር አካባቢ ምርጫ ታካሂዳለች ብሎ ይጠበቃል። አቶ ዮሐንስም ይህን ምርጫ ተከትሎ አስከፊ ጊዜ ሊመጣ ይችላል ብለዋል እና እስኪ እንደው በእርስዎ በኩልስ ምን አይነት ሀሳብ አለ? ያው ምርጫው ሲሪየስ ስለሆነ በሀገሪቱ ላይ የፖለቲካ ልዩነቶች፣ የሀሳብ ልዩነቶች አሉ። የቀድሞ ፎርመር ፕሬዚደንት ጃኮብ ዙማ አሁን ህንዲ ከመሄድ ጋር የተያያዘ በሀገሪቱ ላይ እየታዩ ያሉ ግልጽ የሆኑ የፖለቲካ ክፍተቶች አሉ። በዚህ ክፍተቶች ያው የሌላ ሀገር የሁለት ሀገር ዜጎች ስለሚጎዱ መንግስታት ትኩረት ሰጥቶ ሊሰሩ ይገባል። አቶ ገዛኸኝ በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ? እንደ አጠቃላይ እኔ መጨመር የሚፈልገው ፌክ ኒውሶችን አይዘግቡ። በተለያየ ሚዲያዎች ላይ ለምሳሌ አሁን መሳሪያ ታጥቀው ኢትዮጵያንን ምናምን ታደገ ተብሎ የተዘገበው በኤአይ እየሰሩ ኢትዮጵያን ላይ ሌላ ጦርነት እያወጁብን ስለሆነ በርካታ ከ10 እና ከ8 በላይ ልጆች በኤአይ ያሰሩትን መሳሪያ በሶሻል ሚዲያ እያጋሩ ብዙ ችግር እየደረሰብን ስለሆነ መፈተሽ፣ መደብደብ፣ መዘረፍ እየደረሰብን ስለሆነ በሶሻል ሚዲያ ላይ ሼር የሚያደርጉ ሀሰተኛ መረጃዎችን
ቢለዩ የሚል መልእክት አለኝ። ተጽዕኖ ፈጣሪ የሚዲያ ተጠቃሚዎች ህዝባቸውን የሚወዱ ከሆነ በስደት ላሉ ህዝብ ድምጽ መሆን የሚችሉባቸው ብዙ መንገዶች አሉ። ወረቀት አጥቶ የሚቸገር፣ ወረቀት ለሚነጠቅ፣ ወረቀት ያለው ለሚዘረፍ፣ ፍትህ ላጣ ሰው ፍትህ መጠየቅ ነው እንጂ ሶሻል ሚዲያ ላይ ሐሰት መረጃ ለዛውም ጦርነት የሚቀሰቅስ ሰዎችን ፕሮቮክ የሚያደርግ መረጃዎች ሼር ማድረግ ህዝብን መውደድ አይደለም፣ ህዝብን መጉዳት ነው። ስለዚህ እባካችሁ ብለህ በተማጽኖ ይሄን መልእክት እንድታስተላልፉልን እላለሁ። በአጽንኦት አመሰግናለሁ። እንደ G2G ሙቭመንት እና እንደ CPF አዌርነስ ተቋም ለህዝባችን ቀን ተሌሊት እየሰራን ነው። CPF ሴፍቲ ኦፍ ኮሚኒቲ ሎካል እና ኢንተርናሽናል ደረጃ እየሰራን ነው። በጣም ህዝባችን ጉዳት ለመቀነስ በምንችለው እየጣረን ስለሆነ ህዝቡም ህዝብ ላይ ጉዳት እንዳይደርስ ቢጥር የተሻለ ነው ብዬ አስባለሁ። ያው በርካታ የመዋቅሮች የተለያየ ቦታ ያሉ የድር የቸርች አመራሮች ይነጋገሩ። በየቸርቹ እያንዳንዱ ቸርች የጋራ መድረክ የጋራ ውይይት ያደርግ። ቸርች ለስብከት ለሃይማኖት ተቋማት እንደሚያደርጉ ለማህበራዊም ለጋራ ሴቶችም መነጋገር አለባቸው። ያለ ሃይማኖት ልዩነት በየአካባቢ ካለው ማህበረሰብ ጋር ያ ችግር ሊፈታ ይችላል። አሁን ያለብን ችግር በራሳችን ክሬኤት ያደረግነው ነው። ብዙውኑ ይሄን ነው የሚለው። በጣም ነው የማመሰግነው አቶ ገዛኸኝ ለሰጡኝ መረጃና ለዘወትር ትብብሮ። መልካም ቀን ይሁንልዎት።